የፌዴራል የስራ ቋንቋ አንድ ብቻ መሆን የለበትም። ቢያንስ ትልልቅ የሚባሉት ሁለቱ ብሔሮች የሚናገሩት በሀገሪቱም ውስጥ በመነገር ሰፊ የሚባሉ ሁለቱ ላንጉዌጆች ይሁኑ። ኢንስቴድ ኦፍ አንቀጽ 5 የአማርኛ ቋንቋ የፌዴራል የስራ ቋንቋ ይላል። አንቀጽ 106 የአከራካሪ በሆኑ ነገሮች ላይ የአማርኛው ትርጉም የበላይነት አለው ይላል። ለአንዱ ቋንቋ የበላይነት ከመስጠት አትሊስት ሲደመሩ የሀገሪቱን 70% ያህል የሚያክሉ ማህበረሰቦች አሉበት፣ ክልሎች አሉበት። በፖፑሌሽን ብትሄድ በተናጋሪም እንደዛ ሰፊ የሆኑ ሁለት ላንጉዌጆች ይሁኑ። ለኦሮሞም ህዝብ የወደፊት ፕሪቪሌጅ ነው፣ ፕሮስፔክቱን ያሰፋለታል፣ ቢሎንጊንግነሱን ይጨምራል። ቢኮዝ የታሪካዊ መስተባበራችን ችግር አለበት። ጭቆናን የሚናገር ህዝብ ከመሆን የሀገር ባለቤትነትና የሀገር ተቆርቋሪነት ሀገራዊነትን የምናጠነክር ከሆነ ይሄ ጥያቄ ለህዝቡ ከተመለሰ ሀገራዊነትን ያጠነክራል። በትምህርት ደረጃ እንደ እንትን ይሰጥ፣ እንደ ኤሌክቲቭ ይሰጥ። ኦሮምኛን መናገር የሚችል ሰው ኤሌክቲቭ አማርኛ ይውሰድ፣ ሁለት ቋንቋ እንዲችል። አማርኛ መናገር የሚችል ሰው ኤሌክቲቭ ኦሮምኛ ይውሰድ። ዳት ዌይ ከሁለቱ የፌዴራል ስራዎች ሁለቱን የሚያውቁ ሰዎች የተሻለ የስራ እድል አለ። ህዝባዊ ትስስር ይፈጥራል። የሰዎች እንቅስቃሴ ይሰፋል። በመሃላችን ያለው የመራራቅ መፈራራት፣ ጥላቻ፣ ብሔር ጥላቻን እያከሰመ ይሄዳል። ለምን? ኦሮምኛ ተናጋሪው የፌዴራል መስሪያ ቤት ውስጥ ጎጃም፣ ጎንደርም ሌላም ቦታ ሄዶ ይሰራል ማለት ነው። ይቀናጃል፣ ህዝቡ ያስተሳስረናል። ትምህርት ቤት ሃይስኩል ላይ ኦሮምኛ ተናጋሪው አማርኛን እንደ ኤሌክቲቭ ሲወስድ፣ አማርኛ ተናጋሪው ኦሮምኛ እንደ ኤሌክቲቭ ይወስድና መልታይላንጓል የሆኑ ባይሊንጓል የሆኑ ሰራተኞች ህዝባዊ ትስስር ያጠነክራል። ለእነኝህን ሁሉ አይቼ የፌዴራል የስራ ቋንቋ መሆኑ ወሳኝ ነው ብዬ ሪኮሜንድ አደርጋለሁ። ፌዴሬሽኑ ግን ይፍረስ ወይም የፌዴራል ስትራክቸሩ ይፍረስ አልልም። ለምን? ከዛ ራይት ኢንጆይ የሚያደርጉ መብት ኢንጆይ የሚያደርጉ ህዝቦች አሉ። እኛ አሁን ወላይታ ምናምን ስሙን ስለምናውቀው ነው የምንጠራው። ሌሎች በጣም ቁጥራቸው ማነስ ያልሆኑ በራሳቸው ቋንቋ ከመተዳደር የሚጠቀሙ ፍርድ ቤት ሄዶ አባትየው አስተርጓሚ ምናምን ሳያስፈልገው ራሱ የተበደለውን ተናግሮ ዳኛው በዛው ቋንቋ ሰምቶት በዛው ቋንቋ የሚፈርድለት እድል ያገኘ ህዝብ አለ፣ የሌላ ቋንቋ እንዲለምድ ያልተገደደ። ይሄ ሪያሊቲያችን ነው። እውነት ለመናገር እንደ ሀገር ለመጠንከር ለመተሳሰር አንድ ቋንቋ የምንናገር ቢሆን በጣም ትልቅ ፓወር አለው። ሁሉ ሀገር አንድ ቋንቋ ቢሆን። እሱ እንዲሆን ግን አመለጠ፣ ያባስ ሄዷል። ዳሽ ፓስ ያልድ መቼ አመለጠ ያባስ። አንድ አይነት ሀገር ለመስራት የተደረገው ልክ እነ ፈረንሳይ እንደተሳካላቸው እኛ አልተሳካልን። ምኒልክ ጀምሮት ነበር፣ ኃይለ ሥላሴ ፕሮጀክቱን አስኬደው ከሸፈ። ሶ ይሄ አንድ ቋንቋ አንድ ማንነት የሚለው ነገር ተሞክሮ እኛ ጋር እንግዳ የሆነ ወይ በጥላቻ የመጣ ነው ብዬ አላምንም። ዓለም ሁሉ እንደዛ ነበር የሚሰራው። በአንድ ቋንቋ ስር ነበር ራሱን የሚያስረው። ሞከርን፣ ከተበላ አንገድድም ማለት በቃ ተበልቷል፣ እሱ አልፏል ማለት ነው። እንደው ቮካቡላሪያችንን ቼክ እናደርግ ብል እኔ አንድ ቃል ጠይቄ ይሄ ምን ማለት እንደሆነ አላውቅም የምትለው የአማርኛ ቋንቋ ቮካቡላሪ ይዤ ነው የምዞረው። ግን እኔ አንድ አያና ከኦሮሞ ማህበረሰብ አማርኛን አቀላጥፌ የተናገርኩ ማለት ገጠር ላይ አማርኛ ወደ ላይ ይሁን ወደ ታች የማያውቅ ግራ የሚገባው ሰው በሁለተኛ ቋንቋው ወይም ተተርጉሞለት ይጠቀም። በራሱ ሰፈር ውስጥ ራሱ መንደር ላይ ዳኛው ተጨንቆ አቃቢ ጉም ተጨንቆ ሁሉም ሰው ቲያትር የሚሰራ ነው ይመስል የሚያወሩት አማርኛ ምንም መላቀጡ ይጣ። ለምን? ቢኮዝ የመጀመሪያ የሞከርነውን የሀገረ መንግስት ግንባታ ስቲል አልለቀቅ ነው። ስቲል ያችኑ አንድ ቋንቋ አንድ ማንነት የሚለውን አለች ሴንቲመንት፣ እሱን እንፍታና ይልቁን በአዲስ መንገድ የሁሉን ማንነት አክብረን የጋራ የሆነ ነገር የምንገነባበት እንስራ በሚለው ላይ የምንሄድ ከሆነ ኦፍ ኮርስ አማርኛ ተናጋሪ ኢትዮጵያ ውስጥ አማርኛ ተናጋሪ ብቻ አይደለም፣ ወላይተኛ ተናጋሪ የትም ቦታ ላይ ሄዶ ከወላይተኛ ውጭ ሌላ ቋንቋ አልችልም ካለ የተጨማሪ ቀጠሮ ተሰጥቶት ወላይተኛ የሚችል አስተርጓሚ ተፈልጎ መጥቶለት ተተርጉሞለት መፈረድ ያለበት እንጂ በማያውቀው ቋንቋ አይፈረድበትም፣ አይዳኝም። ይህን አኮሞዴት ማድረግ አለበት መላው ሀገሪቱ ላይ። ግን እሱ ወላይተኛ ተናጋሪ ስለሆነ አካባቢው ላይ ያለ ሰው ዳኛ ትርፍ ዳኛ ይመደብለት አይባልም። ቢኮዝ 80 ምናምን ቋንቋ ተመደበ ነው። እሺ በቃ አያና ሰማናል። እኔ ግን አሁን ዲስቶርት እያደረክ ያለው ነገር በጣም የሚገርመው የኦሮሞ ቋንቋ የቴክኖሎጂ ቋንቋ የስራ ቋንቋ እንዲሆን እፈልጋለሁ። ቢሎንግነስ የባለቤትነት የሀገር ባለቤትነት እንዲሰማኝ እፈልጋለሁ ይላል። የራሴ ቋንቋ እንዲጠፋ አልፈልግም ይላል። አማርኛን እንዳልገለገል እኮ ስታደርገኝ እኔም እኮ ኦሮሞኛ እንድማር በግዴታ እያደረከኝ እኮ ነው። አሁን በግዴታ ኦሮሞኛ እንድማር እየፈለክ በግዴታ ቋንቋዬን እንዳልጠቀም እያደረክ ማንነቴን እንዳልገልጽ እያደረክ እኔ አማርኛ ነው በቃ የኔ አሁን እኔ ከሁለት ቤተሰብ ነው የመጣሁት ከአማራና ከኦሮሞ ነው የተወለድኩት። የኔ ቋንቋ የኔ ካልቸር አማርኛ ነው። እኔ ከተማ ነው የተወለድኩት። ቋንቋ አማርኛ ነው። ዘፈን የምሰማው አማርኛ ነው፣ ኦሮሞኛ አይደለም። ልሰማ እችላለሁ፣ ደስ ይለኛል ኦሮሞኛ ስሰማ። አንዱ ከሁለቱ ቤተሰብ አንዱን ብቻ የተማርከው? ኦ ማይ ጋድ ኦሮሞና አማራን ያለ አንዱን ተምረህ አንዱን ለምን አንድ ቃል እንኳን ማትችልም ነው? አዳምጠኝ። አሁን እሱ በአጋጣሚ ያልተማርኩ ማለት ስለምጠላ ነው ኦሮሞን ማለት አይደለም። በአጋጣሚ አሁን ለምሳሌ እህቴ ታውቃለች። አሁን እህቴ የኔ ታላቀት ኦሮሞኛ በደንብ ትችላለች። ታናሽ ወንድሜ ኦሮሞኛ ይሰማል፣ መናገር ነው ትንሽ የሚያቅተው እንጂ ይሰማል አልፎ አልፎ ይናገራል። ሰው እንደ ጥረቱ እኔ ወደፊት ብችል ደስ ይለኛል። ያ አይደለም ጥያቄው፣ የመብት እኔም እየተከራከርኩ ያለሁት ዮኒ ማኛ እና አያና ይኸውልህ፣ እኔ አያና የሚፈልገው መብት ሀብታሙ በሻና ሌሎች ኢትዮጵያኖች አማርኛ ተናጋሪ ዜጎች መብታቸውን ሲጠይቁ ለምንድን ነው ነውር ተደርጎ የሚታየው? አንደኛ የመጀመሪያው ነገር ለምንድን ነው ሰው ላይ ምጭ ነው? ለምንድን ነው ኦሮሚያ ክልል ማይኖሪቲ ሆነ ምናምን የሚባለው ነገር? አያና እኮ ማይኖሪቲ ሆኖ አዲስ አበባ ላይና በፌዴራል ደረጃ ማይኖሪቲ ነው። በፌዴራል ደረጃ ኦሮምኛ ማይኖሪቲ ሆኖ መጥቶ የራሱን መብት ለማስከበር ይጠይቅና ኖ አንተ ማይኖሪቲ ነኝ ክልል አንተ ቋንቋ ልታሳድግ ነው አንተ ልትጫነኝ ነው ይለኛል። እኔን እኮ ጨፍልቆ አማርኛ ላለመስማት አማርኛ እንዳያድግ የቴክኖሎጂ ቋንቋ እንዳይሆን በኦሮሚያ ክልል ውስጥ ወይም በሌላ ብሔር ብሔረሰቦች ውስጥ እንዳንግባባ እያደረገ ኦልሬዲ መግባቢያ ያለንን ሀገር የሚግባባበትን 80-90% የኢትዮጵያ ሕዝብ የሚግባባበትን አማርኛ
ስለ ፐርሰንቱ ቁጥር ተው፣ ስህተት ስለሆነ ነው። እሺ እንደው አንተ ነው 50% ይሁን፣ ይኸውልህ 50% የሚግባባበት አልኩህ። 10% አትበል፣ በቃ ዝም ብለህ ብዙ ነው ካልክ ብዙ ነው ብለህ ቀጥል። እሺ ብዙ ነው ይሄን ኦኬ፣ ቶቶ እኔ ፐርሰንቱን ተው። እሺ እኔ አሁን በዚህ ጉንጬን አላለፋም። ዋናው የኢትዮጵያ ሕዝብ ያውቃል፣ አድማጭም ያውቃል። አማርኛ ለኢትዮጵያ ሕዝብ ያለውን ፋይዳ ሁሉ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ከሶማሌ እስከ ምናምን እስከ ሞያሌ እስከ ደቡብ እስከ አማራ ክልል እስከ ሰሜን ድረስ በሁሉም አማርኛ የማይችለው እንኳን ሁለት ብሔር ሌላ ብሔር የሆነው ሌላ ቋንቋ ተናጋሪ እንኳን የሚግባባበት የሚገባይበት ያ ዘመን አልፏል። ማብራታ አይ ኖ ለምንድን ነው እንዲያልኩ የሚደረገው እያልኩ ነው። አንተ አሁን የምታስባት አይደለም። እኔ አሁን ይኸውልህ ይሄ ምን መሰለህ ማለማመድ ነው። አየህ ያ ዘመን አልፎ አላለፈም። እኔ እኮ ሞተዋል እየነገርኩህ ነው። እኔ ስለ ግዕዝ አላወራሁም። ዮኒ ግዕዝ ሌላ ቋንቋ ነው፣ አማርኛ ነው እያወራሁ ያለሁት። ግዕዝና አማርኛ ኮምፕሊትሊ ሌላ ነገር ነው። ተመሳሳይ ቢሆንም የግዕዝ ታሪክ ሌላ ነው። እኔ እያወራሁ ያለሁት ለምንድን ነው እንደሞተ የምታራ? አየህ ምንድን ነው ከአይምሮ ውስጥ ነው መግደል የምትፈልገው? ዮኒ የምትፈልገው አማርኛ ሞቷል ብዬ እንዳምን ነው። በቃ ኦሮምኛና ብሔር እንደዛ ያልኩ ያለው አንተ አሁን አማርኛ አሁን የወላይታን ልጅ አምጥተህ አማርኛ በደንብ ተናገር ላይሰማ ይችላል። አልሰማም የራሴ ቋንቋ አለኝ ይላል። ምን ታደርገዋለህ? እኔ እሱን እኔ እኮ ልትጋደል ነው እንዴ? አላልኩም። ዮኒም እኮ አልገባህም። እኔ እኮ አልኩህ እኮ የኔን መብት በየሄድኩበት በአማርኛ ሰርቭ ያርጉኝ ነው ዳርና ገነደው ወይ ኖ አዳምጠኝ። እኔ ያልኩህ እኮ ነው። አንተ ማለት ዮኒ እኔ አይ ቲንክ እኔ ደጋግሜ የተናገርኩት ነገር አንተም አያናም ደጋግማችሁ የምታጣሙት ነገር ምን መሰለህ? እኔ የወላይታ ህዝብ፣ የኦሮሞ ህዝብ፣ የሶማሌ ህዝብ አማርኛ ተናገርልኝ አላልኩትም። ሲፈልግ ይናገር ለራሱ ሲል። እኔ ሀብታሙ በሻ 5 ሚሊዮን 7 ሚሊዮን የአዲስ አበባ ህዝብ አማርኛ ተናጋሪ ነው። 40-30 ሚሊዮን የአማራ ህዝብ አማርኛ ተናጋሪ ነው። ከደቡብ ህዝብ ደግሞ እንደው 10 ሚሊዮኑ የደቡብ ህዝብ አማርኛ ተናጋሪ ነው። ሁለተኛ ላንጉቹ ነው። ከኦሮሞ ህዝብ 10 እና 20 ሚሊዮን የኦሮሞ ህዝብ ሁለተኛ ላንጉቹ አማርኛ ነው። ስለዚህ አማርኛ በሰፊው ህዝብ የሚነገር ቋንቋ ሆኖ ሳለ እንዳያድግ አማርኛ እንዲቀጭጭ አማርኛ እንዲጠፋ የቴክኖሎጂ የሥራ ቋንቋ እንዳይሆን ኦሮሚያ ክልል ላይ ምንድነው ብሔር ብሔረሰቦች ወይንም ክልሎች ላይ ተገድበውና የኔ የኦሮምኛ ቋንቋ ደግሞ በፌደራል ይነገርልኝ በየክልሉ ይነገርልኝ ብለህ ስትመጣ ይሄ ዘረኝነት፣ ይሄ ሂፖክራሲ፣ ይሄ አግላይነት ነው የሚሆነው። ሌላ ሊሆን አይችልም። የኔ ይፈቀድልኝ እኔ ላድርግ። አማርኛ የሚናገሩ ሰዎች ደግሞ ካልቸራቸው ምኞታ እኔም ደግሞ የሆነ ነገር ልበል ታንክ ምንድነው የምልህ መሰለህ? አሁን ለምሳሌ የኦሮሞ ልጆች አማርኛ ለመልመድ ምንም ችግር የለባቸውም። ሌላው ጋር ፕሮብለም ሞር ፎከስ አድርገህ ከኦሮሞ ቋንቋ ጋር ስለተገናኘብኝ ነው። ምንም ችግር የለባቸው። በአማርኛ ተናገሩ፣ አማርኛ ስሙ፣ በአማርኛ ጻፉ፣ በአማርኛ እንዲያርጉ በሚባለው ነገር አንድም ኦሮሞ ነው አልጽፍም ነው እንዲህ አላደርግም ምናምን የለም። እኔ ግን በአማርኛ መዳኘቴ ችግር አለባቸው። እኔ አሁን ኦሮሚያ ክልል ላይ በአማርኛ መዳኘቴ ላይ ችግር አለባቸው። እሱ መልስልኝ ማለት እንደ ጉድ ትዳኛለህ እንደፈለግ ችግር የለውም። ዓለም ላይ ችግር የለውም። እሱ እኔ ማውራ ምንድን ነው አሁን የስንፍናችንን ቫሊዩ ከሌላው ጋር ጊቭ ኤንድ ቴክ ማድረግ ስንችል እኔ ኦሮሞ ይነግረኛል ክብር እንዳለኝ የሚያውቃል። ሰም ቲንግ ወዝ አማራው ኦሮሞ እኔም አማርኛ እችላለሁ ኦሮምኛ እችላለሁ ተብለው የሚነጋገሩት ነገር ትልቅ ቫሊዩ ይዞ ነው የሚመጣው። ላይፍ ኢዝ ጊቭ ኤንድ ቴክ። ወደ ፍቅሩ መሄድ ስንችል በሱ ችግር የለብኝም። ይኸውልህ በክርክር አድርገህ በመሀል እየገባን አንድ ጊዜ ይኸውልህ አንድ ጊዜ ይቅርታ፣ አንድ 5 ደቂቃ ናት ያለችኝ። ፈረንጅ አገዳለሁኝ ከዛ መለሳለሁ። ዝም ብዬ እሰማቸዋለሁ። እና እንትን አሁን የኦሮምኛ የፌዴራል የስራ ቋንቋ ሲባል የፌዴራል የስራ ቋንቋ ይተካና አማርኛ ወጥቶ ኦሮምኛ ይግባ ያለ ሰው የለም እኮ አይባልም። እየተባለ ያለው አብረው ሁለቱም ይሁኑ ነው እየተባለ ነው። ይሄ አላስጠጋም። እኔ ብቻ አማርኛ ኦሮሚያ ክልል ላይ አብረው ይሁኑ ነው ያልኩት እኮ ነው። እሱ ለምን ነው በክልል እኔ አሁን ፌዴራል የሚያወራበት ምክንያት የአማርኛ ቋንቋ የኦሮምኛ ቋንቋ የአማራ ክልል የስራ ቋንቋ ይሁን አልልም። አማርኛ ኦሮምኛ እሱን አልኩኝ እንዴ? እሱ ነው አንተ አሁን ይኸውልህ ኦሮሚያ ክልል ላይ ተጨማሪ ይሁንልኝ ለኔ ለአማርኛ እሱ ነው የምልህ። እኔ ደግሞ የምልህ ኦሮምኛ ክልል አማራ ክልል ላይ የኦሮምኛ ቋንቋ የተጨማሪ የስራ ቋንቋ ይሁን አይደለም የምልህ። በፌዴራል ሌቭል ግን በጋራ ያለን ሀገር ስለሆነ ሰፊ ህዝብ ሰፊ ተናጋሪ ያለው ቋንቋ የፌዴራል የስራ ቋንቋ ውስጥ ይካተት ነው እያልኩ ያለሁት። አማርኛ ይውጣ እያልኩኝ አይደለም። በክልል ደረጃ የሌሎች ክልሎች ላይ ተጨማሪ ይሁንልኝ እያልኩ አይደለም። በጋራ ያለን ቦታ ላይ ግን ሰፊ ህዝብ ኮንትሪቢዩት ማድረግ፣ ሰፊ ላንድ ኮንትሪቢዩት ማድረግ፣ ሰፊ ድርሻ ያለኝ ሆኜ ቋንቋዬ ደግሞ እዛ ውስጥ ተካቶ አለመገኘቱ የሀገር ባለቤትነቴ ላይ ጥያቄ፣ ሀገር ተካታችነቴ ላይ እኩልነቴ ላይ ጥያቄ ነው። ስለዚህ ይካተት የሚለው የመብት ጥያቄ ነው። የፌዴራል ሌቭል የጋራ ያለን ሀገር ኦሮሚያ ክልል ላይ የፌዴራል ፍርድ ቤት አለ። ኦሮሚያ ክልል ላይ ቆይ እሱን እኮ ነው የምልህ። ጥያቄ ጠይቆ እንትመልስልኝ ምናልባት የሚያግባባን ነገር የኦሮሚያ ክልል ላይ ዜጎች አሁን ለምሳሌ አዲስ አበባ ሰው ሲሄድ ሬጉላር ፍርድ ቤት ወይም መደበኛ ፍርድ ቤት በኦሮምኛ የሚናገር ጋር ከመሄድ ይልቅ የፌዴራል ፍርድ ቤት ብለው ወደ ፌዴራል ለምን አይልኩትም? አንዱን ሰው ለምንድን ነው በታችኛው ሌብል እሱ በህግ መዋቅር ውስጥ ጉዳዮች ከአንድ የፍርድ ቤት ወደ ሌላኛው ከፍተኛ ፍርድ ቤት የሚያድጉት በጉዳዮቹ የፍርድ ሂደት እንጂ በቋንቋ አይደለም።
ስለዛ ነው። ስለዚህ ክስህ አንድ ቦታ ተወስኖ ከዛ በይግባኝ ወደ ሌላ ፍርድ ቤት እያደገ ይሄዳል እንጂ በቋንቋ መቻልና ለመቻል አይደለም ወደ ፌደራል የምትሄደው። የክስ ሂደቱ ነው። አሁን እኮ ይሄን ችግር ለመፍታት ነው እንጂ እሱ ይገባኛል፣ እኔም ገብቶኛል። አዎ፣ ስለዚህ እየተባለ ያለው ኦሮምኛ ቋንቋ የአማራ ክልል ተጨማሪ እንደገና ሁለተኛ ቋንቋ ሆኖ ወይም የወላይታው የሲዳማ ክልል ኦሮምኛም ተጨማሪ ቋንቋ ይሁንላቸው እያልኩ አይደለም። ቢኮዝ እነሱ አድሚኒስትሬቲቭ ባውንደሪያቸው ውስጥ በራሳቸው ቋንቋ መተዳደር መብታቸው ስለሆነ የኔን ቋንቋ ወስጄ እዛ መለጠፍ የለብኝም። በፌደራል ስትራክቸር ውስጥ ግን የጋራ ስለሆነ ሁሉን 80ውንም ቋንቋ ማስገባት ባንችል ትልልቅ የሆኑት ሁለት በፖፑሌሽንም በላንድ ማስም በቋንቋ ተናጋሪም ሰፊ የሆኑት ሁለቱ ይወከሉ። አንድ ብቻ ከሚሆን ኦሮምኛ ይግባ የሚለው ጥያቄ ራሱን የቻለ ጥያቄ ነው። ኦሮሚያ ክልል ውስጥ ግን የኦሮሚያ ክልል እያንዳንዱ የምርጫ ዞን ማጆሪቲው ኦሮምኛ ተናጋሪ እንደመሆኑ ኦሮምኛ ተናጋሪው በራሱ ቋንቋ መዳኘቱ የወላይተኛውም እንደዛው መሆኑ ያለ ነው። አይ የማይችል ሰው ከመጣ ደግሞ ማን እዚህና አለው ማለት አይቻልም። ሀገሩ ስለሆነ ለሱ ደግሞ አኮሞዴት ታደርጋለህ፣ ራይቱን ታከብርለትና የሚተረጉምለት ሰው ታደርጋለህ። ለማጆሪቲው አይደለም ተርጓሚ የሚመጣው። ማጆሪቲው በራሱ ቋንቋ ኢንጆይ ያደርጋል ፕሪቪሌጁ፣ ማይኖሪቲው ደግሞ ራይቱ ይከበርለታል፣ ይተረጎምለታል ማለት ነው። ኦኬ። ስለዚህ አዲስ አበባ ላይ ኦሮሞ ማይኖሪቲ ነው አሁን። ስለዚህ ራይቱ ይከበር ይተረጎምለታል። ምን ችግር አለው? ለምን የፌደራል የሚሆነው? ለምን የፌደራል ይሆናል? ኦሮሞ ማይኖሪቲ ነው የሚለው ትክክለኛ አቀማመጥ አይደለም። አንደኛ አዲስ አበባ በፌደራል ደረጃ ስትል አሁን የፌደራል ኦሮሚያ የራሱ ክልል አለው አይደል? ፌደራል የት ነው? በፌደራል ደረጃ ማይኖሪቲ አይደለም ኦሮሞ። በፌደራል ደረጃ የት ነው ኦሮሚያ ያለው? ለምሳሌ የፌደራል ደረጃ ኦሮሞ ማይኖሪቲ አይደለም። አዳምጠኝ። በፌደራል ደረጃ አንደኛው የህዝብ ቁጥር ያለው ኦሮሞ ኖ በምን በፌደራል ደረጃ አንደኛ የህዝብ ቁጥር የህዝብ ብዛት አንደኛ ኦሮሞ ነው። በምን አወቅ? በህዝብና ቤት ቁጥር የዛሬ መቶ በተናገረ ሰው ሳይሆን የዛሬ 18 ዓመት በተደረገ አዎ በስንት እንደዛ ነው የሚደረገው። የዛሬ 10 ዓመትም የዛሬ 5 ዓመት የሚደረግ የዛሬ 18 ዓመት የዛሬ 18 የሚደረግ የዛሬ 5 የሚደረግ የዛሬ 18 ዓመት ኦሮሞና አማራ ስንት ልዩነት ነበረው? እሱ ነው የምልህ። እሱ ፕሮጀክሽን የሚባል ነው የምታደርገው። አንዴ ትቆጥርና ከዛ ፕሮጀክት እያደረግህ ነው ትሄደው። ኖ አዳምጠኝ። የዛኔ ፕሮጀክት እንድታደርገው እኮ ነው የነበረው ልዩነት። እሱ ላደርግልህ እችላለሁ። ፕሮጀክት ቀለል ላድርገው ለሀብትሽ እንዲገባ ማብራሪያ። እንዴት መሰለህ አሁን ማጆሪቲው በእምነት ደረጃ በሃይማኖት ደረጃ ምንድን ነው? ኦሮሞ ምንድን ነው? ሃይማኖት ኦሮሞ በሃይማኖት ደረጃ የተለያየ ነው። ለምሳሌ ወደ ምስራቅ ስትሄድ ማጆሪቲውን ነው የምልህ። ማጆሪቲው ብለህ ከዛ ማጆሪቲ እስልምና ይመስለኛል። ታንክ ዩ። ስለዚህ እስልምና ከሆነ በእስልምና ደግሞ በትንሹ ከ2 እስከ 4 ሚስት ማግባት ይችላል። ስለዚህ ቆይ አንዴ ሎጂኩን እንውሰደዋ። ሎጂክ አብረን መጨመር የለብንም እንዴ? ንግግር ፋክት እኮ ነው ማውራት። እሱ አይሆንም። አንተ ማለት ትችላለህ፣ ግን ሎጂኩን ላስቀምጥልህ። ሀሳብን ጨርሰሽ። ታንክ ዩ። ስለዚህ ሎጂኩን ራሱ ካመጣው በመውለድ ደረጃ ራሱ ብትወልድ ማጆሪቲው እስልምና ነበረ። አሁን ራሱ ብታመጣው በመውለድ ደረጃ በ2ም በ3 ብታደርገው እስልምና ይበልጣል ማለት ነው። ወደድክም ጠላህ። በዛ እንኳን ብትሄድ ኦሮሞ ማጆሪቲ ይሆናል እያልኩ ነው። ያንተን አርጉመንት እዚህ ፋላሲ ነው። ዲስፕሩቭ አድርገው እኮ እዚህ ጋር ዲስፕሩቭ ላድርግ። ለዚህ ላይ እንደ መሰለህ የአፋር ህዝብ 3 ሚሊዮን ምናምን ነው። ሙሉ ለሙሉ ሙስሊም ነው። ለምንድን ነው የአማራን ህዝብ ያልበለጠው? 10 ስለሚወልድ 10 ስለሚያገባ የሚል ክርክር አያስኬድም። የምኑ የአፋር ህዝብ 100% ሙስሊም ነው። ከአማራ ህዝብ ቁጥር አይበልጥም፣ ሊበልጥ አይችልም። ገብቶሃል አባባሌ? 10 ስለወለደ የአፋር በመጀመሪያ ማይኖሪቲ ነው የነበረው። አዳምጠኛ፣ እሱን ነው ኤግዛክትሊ ማወራለህ። ስለዚህ ማይኖሪቲ እና ማይኖሪቲ እያወራህ ነው አይደለም። የዛሬ 18 ዓመት አልከኝ። ኦሮሞ አልከኝ። አሁን ልንገርህ፣ አከራከሩ ክርክርን እኮ ነው። ኦሮሞ ማጆሪቲ ሙስሊም ስለሆነ አልከኝ። ስንት ነው የኦሮሞ በመጀመሪያ ማጆሪቲ ነው አልከኝ። ለምሳሌ ነው አይደለም? አዳምጠኝ። አሁን ለምሳሌ ቆጠራው ላይ ብለሃል አላልክም? ነው እየተደማመጠኝ ነው። ክርክር አንተ ብያለሁ፣ ግን አዳምጠኝ። የኦሮሞ ለምሳሌ የኦሮሞ 40 ሚሊዮን ቢሆን ለሴ ማጆሪቲው 20 ሚሊዮኑ ሙስሊም ነው እንበል። 20 ሚሊዮኑ ደግሞ ሌላ ነው። ወይንም ደግሞ 40 ሚሊዮን ከሆነ እንደው 25 ሚሊዮኑ ሙስሊም ነው እንበል፣ ሌላው ደግሞ ክርስቲያን ነው። ያ 25 ሚሊዮኑ ሁሉም 4 ሚስት አለው ወይም 2 ሚስት አለው ማለት አይደለም። ኢሎጂካል ነው። 10% እና 5% 2 ሚስት ስላገባ ሁሉም ኦሮሞ 10% ቢኖረው እኩል ቢወልዱ ይሄኛ የበለጠ ይኖረዋል። አማራም እኮ ሙስሊም አለው። ይሄ እንደዛ ሊሆን አይችልም። አየህ፣ አማራ ክልል አሁን ለምሳሌ ወሎ ስትሄድ፣ ጎጃም ስትሄድ ሙስሊም አለ ትንሽ ባለው 18 ዓመት ዳታ ለምን ይመስላል? ይሆን አንተ አሁን ቀደም ስታወራ ነበር የአማራ ህዝብ በፓርላማ 2 ሚሊዮን ጠፋ የተባለው ለምን ይመስላል? ለምን ይመስላል? ኦሮሞ እኮ የበላይ እንዲሆን ነው በቁጥር እኮ። ትግሬ እኮ ኦሮሞ ወያኔዎች ኦሮሞ በቁጥር ስለፈለጉ እኮ ነው 2 ሚሊዮን አማራ ከስታስቲኩ ጠፍቷል ከቁጥር ጎልሏል ብለው እኮ በኢትዮጵያ ፓርላማ ሪፖርት ያደረጉት እኮ 2 ሚሊዮን አማራ እኮ ሞት አይደለም። ይሆን ግን በቁጥር ለህግ ወጣ ማጆሪቲ ኦሮሞ ተብሎ እንዲነገር ስለሚፈለግ አማራን ማሳነስ አለባቸው።
2 ሚሊዮን የት እንደገባ አይታወቅም ተብሎ ሪፖርት ተደርጓል። ይሄ የኢትዮጵያ ታሪክ ነው። ይሄ የዛሬ 10 ዓመት የተደረገ ነው። ገብቷል። አማራ ላይ የተደረገው የስታቲስቲክ ቅሸባ የሚታወቅ ነው። ገብቷል። እኔ ይሄ አሁን ቆይ አማራ 2.4 ሚሊዮን እያልከኝ ነው? ኖ የነበረው ወይዘሮ ፎዚያ ለፓርላማ ሪፖርት ስታደርግ ኦሮሞ ከነበረው ቁጥር አድገዋል አለች። ሁሉም አድገዋል አለች። ከአማራው ግን ከነበረው 2 ሚሊዮን ቀንሷል። አላደገም እኮ አማራው። ይሄ እንደገባኩልን በጣም እየጠየቀች በነበረችው ጭራሽ የአማራ ልጆችን አሁን የውሸት ነው እያልካቸው እኮ ነው እየሰደብክ። ኖ አይደል፣ እንደዛ አይደለም። ይኸውልህ አሁን እኔ ለአማራ አንድ ማህበረሰብ ላይ ጄኖሳይድ ሲደረግ ይኸውልህ ግዴታ ፊዚካሊ ኤሊሚኔት ማለት አይደለም። ሰውን በ2 ሚሊዮን ህዝብ ገለው አይደለም የሚያጠፉት። አንዱ ማህበረሰቡን የመግደያ ነገር ቁጥሩን መቀነስ፣ ካልቸሩን ማጥፋት፣ ቋንቋውን መቀነስ፣ ይሄ አንዱ የጄኖሳይድ ምንጭ ነው። ይሄ ታክቲክ ነው። አንዱ አማራ ላይ የሚደረገው ምንድነው? አማራ ጥቅም እንዳያገኝ፣ የኢኮኖሚ ጥቅም እንዳያገኝ፣ በፌደራል መንግስት ሪፕሬዘንቴሽን እንዳይኖረው፣ የቋንቋ የምናምን ጥቅም እንዳያገኝ ምንድነው የሚደረገው? እንደዚህ የመንግስት ተቋማትን ይዙና ወያኔዎችና ኦነጎች ምን ያደርጋሉ? አማራው ቁጥሩ ትንሽ ነው፣ አማራው እንደዚህ ነው እያሉ ስታቲስቲክስ ይሰራሉ ማለት ነው። አንዱ ታክቲካቸው ይሄ ነው እንጂ ዮኒ አንተ ከስታስበው እሺ 2 ሚሊዮን አማራው ሳይዋለድ 2 ሚሊዮን ከነበረው ተገሎ ነው አይደለም። አማራው በእርግጥ በየሁሉም ቦታ ተገሏል፣ ግን 2 ሚሊዮን ህዝብ አልተገደለም። አንተም ታውቃለህ 2 ሚሊዮን ህዝብ አልተገደለም። ምን ሊገደል አይችልም። ገብቷል። 2 ሚሊዮን ህዝብ ጠፋ የተባለው እንደገና ደግሞ ማደግ ሲገባው ሌሎቹ ፕሬዲክሽኑ ጨምሮ ማሳየት ሲገባው ጨመረው። አማራው ሳይጨምር ቀርቶ እኮ አይደለም በቁጥር እንዲቀንስና በዛ ህገ መንግስት ወይንም ደግሞ በዛ ፓርላማ ውስጥ አማራ አናሳ ነው ተብሎ ወይንም ሁለተኛ ነው ተብሎ እንዲመዘገብ ስለተፈለገ ነው። ይሄ ነው ሀቁ፣ ይታወቃል። ይሄንንማ አንተም ታውቃለህ፣ አያናም ያውቃል፣ ሁላችንም እናውቀዋለን። ስለዚህ አያና ሚል አሁን ኦሮሞ ማጆሪቲ ነው ሚል አንደኛ እነዚህ የተሰሩ አማራ ህዝብ ላይ የተሰሩ የቁጥር ሸቀባዎችን አማራን የማሳነስ ስራዎችን እሱን ሁሉ ቆጥሮልኩ ነው እንጂ ኢትዮጵያ ውስጥ የዛሬ 18 ዓመት የዛሬ 18 ዓመት ቀርቶ ልንገርህ እኮ ቆይ ልነግርህ ነው። አንዴ እቺ ልበልና ምንም ቁጥር የሌላቸው 5 ሚሊዮን የማይሞላ እኔ አያና ሜጀር የተባሉትን ማህበረሰቦች ገዝተዋል። ቁጥር እኮ ዝም ብሎ ተራ ነገር ነው። አይ ነው ቁጥር ወሳኝ ነገር ነው። በፖለቲካ ውስጥ ማጆሪቲ ማይኖሪቲ 5 ሚሊዮን የማይሞሉ 27 ዓመት እርግጥ አድርጎ ገዝተዋል። እሱማ በግፍ ነው የገዙን እንጂ በዲሞክራሲ አይደለም። ለዲሞክራሲ ነው አዳምጠኝ። ለዲሞክራሲ ፖለቲካ ማጆሪቲ ማይኖሪቲ፣ ይሄ የማጆሪቲ እና የማይኖሪቲ ነገር በጣም ወሳኝ ነው። ግን እሱ አይደለም። እኔ አያናንም አንተን የምጠይቀው የዛሬ 18 ዓመት የኢትዮጵያ ህዝብ ቁጥር ስንት ነበር? ዊኬንዱ ከዳ አሁን በቃ ላላውቀው እችላለሁ። ለአንብቤ እንዳንተ ገምቼ አልነግርም፣ ግን ጉግል ጠይቄ እመልስልሃለሁ። እስኪ ጉግል ጠይቅና የዛሬ 18 ዓመት እንደው እኔ ፕሬዲክት አድርግ ብትለኝ ወይንም ደግሞ ገምት ብትለኝ ስንት ነው? 60 ሚሊዮን እና 70 ሚሊዮን ይሁን የዛሬ 18 ዓመት እንደዛ ይሆናል አይደል? አሁን ግን ይኸውልህ 130 ሚሊዮን ገብቷል። እና አያና እያለን ያለው ኦሮሞ ማጆሪቲ ነው የሚለን 130 ሚሊዮን የገባውን የኢትዮጵያን ህዝብ ሳይቆጥረው ነው። የትኛው እንደበዛ የትኛው እንደተዋለደ ሳይቆጥረው ነው አማራ ኦሮሞ ማጆሪቲ ነው እያለ የሚነግረን which is ውሸት። ባይ ዘ ወይ እና አብይ አህመድ የህዝብ ቆጠራ እንዳይደረግ ሆን ብለው እነ ሽመልስ እና አብይ አድርገዋል። አንድ ኦሮሚያ ክልል ላይ ከወለጋ ሚሊዮን እንዲፈናቀል ያደረጉት አንዱ ወለጋ አካባቢ ላይ አማራ ኦሮሚያ ክልል ላይ አማራ ከበዛ ወደፊት ዲሞክራሲ እንኳን ከመጣ ሪፕሬዘንቴሽን በየአካባቢው ሁሉም ሰው የፖለቲካ ውክልና ይኖረው ቢባል አማራም ሊወከል ነው። ስለዚህ ማስወገድ አለብን፣ መግደል አለብን፣ ማፈናቀል አለብን ብለው ነው እነ ሽመልስ አማራው ላይ ያው ሁሉ መከራ ያደረሱበት። እውነት ለመናገር የኢትዮጵያ ፖለቲካ ይሄ ነው። ይሄንን አቅ መካድ አንችልም። ይሄ በአይኔ ያየሁት የኖርኩበት የኢትዮጵያ ፖለቲካ አቅ ነው። ይሄንን ብክድ እኔ እግዚአብሔር ራሱ ይቅር አይለኝም። እውነቴን ነው የምልህ። ስለዚህ ኢትዮጵያ ውስጥ እየተደረገ ያለው ይሄ ነው። ዮኒ የኢትዮጵያ ፖለቲካ እንዲሻሻል ግን መፍትሄ ስለሆነ የሁሉ ሰዓት ቁጭ አንበት የኢትዮጵያ ፖለቲካ እንዲሻሻል ከፈለግን እንዳያና ለኔ መብት ስጡኝ፣ እናንተ ግን መብት አይገባችሁም ሳይሆን ሁላችንም ኢትዮጵያኖች እኩል ነን። አያና በቋንቋ ይናገር፣ በካልቸሩ ይዳኝ፣ ራሱን በራሱ ያስተዳድር። ሀብታሙ በሻም አዲስ አበባም ራሱን ያስተዳድር፣ ሌሎች አማራውም ራሱን ያስተዳድር፣ ሌላውም ራሱን ያስተዳድር። የጋራ መግባቢያ የጋራ ደግሞ ሁላችንም ባውንድ የሚያደርገን ሁላችንንም የሚገዛን ገቨርን የሚያደርገን ደግሞ የጋራ ህግ ይኑረን የሚለው ወሳኙ ነገር ነው። ኢትዮጵያ ሊያሻገር የሚችለው ይሄ ነው መፍትሄ ከሆነ ማለት ነው እንጂ መፍትሄ የሚሆነው እና አያና ዛሬ ስልጣን ላይ ስላሉ ሌላውን ጨቁኜ ወያኔ እንዳደረገው የፈለጉትን ህግ አሻሽለው የሚፈልጉትን ነገር አድርገው የኦሮሞ ቋንቋ ሁለተኛ የፌደራል ቋንቋ እንዲሆን አድርገው አማርኛ ግን ኦሮሚያ ላይ እንዳይነገር በስራ እንዳትገለገል የአማራ ህዝብ ሆነ ሌላ ብሔር ብሔረሰብ ሪፕሬዘንቴሽን እንዳይኖረው ፖለቲካ ውክልና እንዳይኖረው አድርገህ በጭቆና ሀገር ላስተዳድር ማለት የለብን። ሀገር የሚተዳደረው ጥያቄ በህወሓት ዘመን እንዴት ነበር ብራዘር? ኦሮሚያ ክልል ላይ አንድ ጊዜ ተመሳሳይ ነው እንዳሁኑ ነው። ህወሓት አይደል ይሄን አያና ይቅርታ በጣም ዮኒ እኮ ይሄንን ብለሃል እኮ ዮኒ ይሄ ሁሉ ልመልስልኝ ዮኒ በህወሓት ጊዜ አንተ እንዳልከው በህወሓት ጊዜ አሁን ኦሮሞ በተረኛ ነው ገለመሌ ያልከው እሱ እሺ ይመቻቸው። አንተ የምጠይቀው በህወሓት ጊዜ እንዴት ነበር? በህወሓት ጊዜም አሁን እንዳለው ነበረ፣ ግን እንደና አያና በጣም አልተስገበገቡም። ህወሓቶች አትሊስት ነበር ግን አይደለ ተመሳሳይ ማለት ኮምፔርቱ አያና ኮምፔርቱ እንደ ብልጽግና አይደሉም። ግን ዘረኞች አያናን ተወውና ብልጽግናን ተወውና አሁን ማውራ በህወሓት ጊዜ የነበረው ኦሮሚያ ክልል ህጎች በምን መልኩ ነበረ አንድ ሰው የሚስተናገድ? በዚህ መልኩ አሁን ባልኩ ነው የሚስተናገድ የነበረው።
በትክክሉ አሁን ባለው ወያኔዎች እኮ ይፈልጉታል። ይሄንን እኮ አማርኛን ለማጥፋት እኮ እነሱም ሰርተዋል። ባይዘው ይሁን 40 40 20 አያውን ፈርቶ ዳውላውን አይሆንብህ ነው። አይ ሁለቱንም ነው የሚሞክሰው። ሁለቱም አንድ አይነት ናቸው። ለምሳሌ ይሁን አሁን ለምሳሌ 40 40 20 ሲሉ እኮ ወያኔዎች እኮ አማርኛ ተናጋሪውና አማራው እኮ ድሬዳዋ ላይ ውክልና እንዳይኖረው እኮ ፈልገው እኮ እንዲህ ይሉ ነበር። ምን ይላሉ መሰለ? የኢትዮጵያ ከተማ ውስጥ የሚኖረው ነፍጠኛው ነው። ነፍጠኛው የፖለቲካ ውክልና መኖር የለበትም። ነፍጠኛው የሀብት ይሁን መለስ ዜናዊ ምን እንዳታውቃለህ? ሄርማን ኮን ምን ብሎ ጠየቀው መሰለ? ሄርማን ኮን ኦኬ አሁን ነፃ አንተ መንግስት ሆነሃል፣ የመሬት ባለቤትነት ለኢትዮጵያ ሕዝብ መፍቀድ አለብህ። መሬት በመንግስት መሆን የለበትም እና ላንድ ኦነርሺፕ አለው እንዴ ነው ያለው። ላንድ ኦነርሺፕ ለህዝብ መሰጠት አለበት ብሎ ሲጠይቀው ኖ ኖ ኖ ኖ አሁን እኮ ላንድ ኦነርሺፕ በፈቀድ አማራው ብር ያለው አማራው ስለሆነ መቶ መሬቶቹን በሙሉ ይገዛና ሌሎቹን ባሪያ ያደርጋቸዋል። ለምንድን ነው አማራ መሬት መግዛቱ በኢትዮጵያ ውስጥ ነውር ነው? ከኔ ኢማጂን አማራ ካሽ ይዞ ገንዘብ ይዞ የዚህን ያህል ነው አማራ የሚደረግበት የነበረው። ዮኒ አማራ እንዳያድግ የኢኮኖሚ በደል ይደረግበታል፣ ይገለላል፣ በየክልሉ እንዲገደል ያልተደረገበት ነገር ይሄ ሁሉ የተደረገው በማና በማን ነው? በኦነግና በወያኔ አሁን ደግሞ በብልጽግና። ሶስቱም አንድ አይነት ሪዮት ዓለም ስላላቸው አማራን የመጥላት ኢትዮጵያን የመጥላት ሪዮት ዓለማቸው ተመሳሳይ ስለሆነ ይሄን እያደረጉ ነው። ይሄ ሀቅ ነው። በላያና መልስ ይቅርታ ፕሊስ እንዳታቋርጥ። ከሰጣችሁኝ አንድ ነገር ላስሹፍ። ምናልባት ትልቁ ስክሪን ላይ ላድርገው መሰለኝ። እንትን ይሄ ባይ ፖፑሌሽን የሚባለው ነገር የህዝብና ቤት ቆጠራ 2007ቱ የሚያሳየው ይሄንን ነው። ኦሮሞ በዛን ጊዜ 25 ሚሊዮን 489 ሺህ ምናምን ነው። 36.23% ነው እዚህ ጋር ቮለንታሪዎች 18 አይደለም 18 በእንትን ያወራ በዶክመንቱ ነው። ወደ ላይ ሄደን 19 ነጥብ ይሄው 19 ሚሊዮን 870 ሺህ 25%። ስለዚህ አንተ የምትለው የ5% ልዩነት የላቸውም ከኦሮሞ ጋር የ5% መተንፈሳቸው እስካሁን አወራ ሀብትሽ ኧረ በመድኃኒዓለም ማዳመጥ አባት ኦኬ ይጎረበተም ሰማው ችግር የለውም። ፐርሰንት ዲፈረንስ እኔ በነገራችን ላይ እንትና ደወለች እንትና እንዲያለ ከሚለው ይሄ ይሻለኛል። ይሄ 25% 2007 ቆጠራ 25% ነው የሚያሳየው። ኦሮሞ 1/4 ማለት ነው። አማራ 25% ይላል። እዚህ ኦሮሞ ጋር ስትመጣ 36.23% ይላል። ያን ጊዜ የነበረው የህዝብና ቤት ቁጥር አሁን ባለው ይዘቱ ፖፑሌሽን ፕሮጀክት ብታደርግ ምንም 70 ሚሊዮን 60 ሚሊዮን ምናምን አያስፈልግም። የዛን ጊዜ የነበረውን ቀጥታ ተመሳሳይ እድገት ሬፕሊኬት አድርገዋል ብለህ ብታስብ የ130 25% ነው። የ130 25% ወደ 38 ሚሊዮን ነው የሚሆነው አማራ ፖፑሌሽን። የኦሮሞ ደግሞ 36.23 የ130 ታደርጋለህ ማለት ነው። እንደዛ አድርገን ነው የምሰራው። ቁጥራቸው እንደዛ ነው። በቁጥር በህዝብ ብዛት ቁጥሩ የነበረው አንደኛ የነበረው ኦሮሞ ነው። ከዛ በኋላ ተቀይሮ የነበረውን የ9% ልዩነት ሉዝ የሚያደርግበት ምክንያት አለ ብትለኝ እኔ አላውቅም። አማራው አላደገም ብላ ፎዚያ በኩል ቢያድጎ እኮ እያልኩ ፕሮጀክሽኑን የአማራው አለች የሁሉም አድጎ ቁጥር ሲያዝ ማለት ነው የሁሉም የኦሮሞ አድጎ የሁሉም አድጎ አማራው አላደገም ተብሎ ሪፖርት የተደረገው እሱ ፕሮጀክሽን እሱን እኮ ነው የምልህ። እሷ ሪፖርት በሰራችበት ጊዜ ፕሮጀክሽን ይሰራል ለበጀት ለአንዳንድ ነገር ተብሎ በዛ በኢህአዴግ ጊዜ የነበረው ፓርላመንት ላይ ከነበረበት ከዚህ ከ25% ከነበረበት 19.87% ሌሎቹ እያደጉ ሲሄዱ 19.87 ሚሊዮን ሌሎቹ በ2% በእንደዚህ ፐርሰንት ሲያድጉ አማራውን ግን ኔጌቲቭ ግሮት ነው ያሳያችሁት። በጀት እንዳያገኝ ቁጥሩን እየሸቀባችሁ ከዚህ ከነበረው ፕሮጀክት ስታደርጉ ለሌላው እድገት አሳይታችሁ ለአማራው ደግሞ እድገት እንደሌለው አድርጋችሁ ነው ያስቀመጣችሁት። ቆጥረው አይደለም ፕሮጀክት ሲያደርጉ ግን ለበጀት ብላችሁ ሸቀባችኋል ነው እያለች ያለችው። እንደው በተመሳሳይ ኦሮሞ የሚያድግበት ሌላው የሚያድግ እኩል እናሳድጋቸው ብንል በተመሳሳይ ፐርሰንት ያላቸው የቁጥር ልዩነት እንደተያያዘ ነው የሚያድገው ማለት ነው። ይሄ በተቆጠረበት ነው። እሷ እያለች ያለችው ከተቆጠረ በኋላ በ2 ዓመት ጊዜ ውስጥ በጀት ስታወጣ 19.87 ሚሊዮን የነበረውን አማራ የባሰ 17 ሚሊዮን አድርገህ ለምንድን ነው የምትነግረኝ? ቁጥሩን ቀንሰህ ለምን ብር ልትቀንስበት እየሞከርክ ነው ማለት ነው። በጀት ልትቀንስበት እየሞከርክ ነው። እና ኮምፕሌንቷ በጀት ለመቀነስ ብላችሁ ቁጥሩን እያሳነሳችሁ ነው የሚል ኮምፕሌንት ነው እንጂ እንደገና ህዝብ በ2 ዓመቱ ተቆጥሮ አይደለም አይደል? አይ አንደርስታንድ። ግን ይሄ ምን ይነግራል? ይሄ የሚነግርህ እኮ ይኸውልህ መጀመሪያም ስታቲስቲኩ በ2007 የተደረገው ራሱ አማራ ነው። ይኸውልህ አማራን ቁጥሩን የሚቀንስ መንግስት ያለበት ሀገር ላይ ኦሮሞን ራሱ አላለችም። አዳምጠኛ ነው እሷ ማለት ትላችልም አዳምጠኝ። እሷ ስለ ፕሮጀክሽን ያወራቸው የሚያወራልህ ይሄንን ቁጥር ራሱ አማራ ኦሮሞ 25% ነው አማራ 25% ነው ኦሮሞ 30% ነው ብሎ በ2007 ያስቀመጠውም ራሱ አማራን ለመጉዳት እንደሆነ ታውቃለህ። ለምን መሰለህ የምታውቀው ማን ነው እሱን ኤቪደንስ ስጠኝ ነው የምልህ። የሴትዮቷን ነገርኩህ። ሴትዮቷ ምን እንዳለች ኤቪደንስማ እኮ ኤቪደንስ የሚሰጥ ምንድነው
ፕሮጀክሽን ሲደረግ የአማራ ቁጥር ወደ 2 ሚሊዮን እንዲቀንስ እንደውም ሁለት ከነበረ ወደ 2 ሚሊዮን እንዲቀንስ ተደርጎ ፕሮጀክሽን አትዝለላ። አሁን እያወራን ያለ ነው። ቆይ ፕሮጀክሽኑ ላይ ያለችውን ችግር እኮ እሷ ኤቪደንስ አቀርባለች። እሱን ችግር የፈጠረው እኮ መንግስት ነው አይደል? ያያና ይኸውልህ ፕሮጀክሽኑ ላይ እሷም ያንንም ቆጠራ ያደረገው ያው መንግስት ነው። ሀብታሙ እሷ እኮ አንድ ነገር ላይ ተመስርታ ነው ሌላ ነገር እየከሰሰች አለችው። አዳምጠኝ። ዝም ብዬ የምሰማህ እንደዚህ ነው። እየጠየኩህ ነው፣ መልስልኝ። አያና ካልሰማኝ አይገባም። እኛም በስሱ ወደ እንትናችን ትንሽ የጀመርኩትን ነገር ሊያስጨርሰኝ አልፈልግም። ይኸውልህ ሴትይቷ 2% በ2 ሚሊዮን የአማራውን ቁጥር ሊያድግ ከሚገባበት ወደኋላ ቀንሳችሁታል ብላ የተናገረችው በምን ላይ ተመስርታ ነው? እኔ አሁን በማሳየህ ዶክመንት ላይ ተመስርታ ይሄኛውን ይዛ ነው ከዚህ ማደግ ያለበትን አስቀራችሁ፣ ፓርላማው ፕሮጀክሽን ሲሰራ አስቀርቷል ብላ እንጂ ይሄ ራሱ ውሸት ነው ብላ አይደለም እሷ የምትናገረው። ይሄንንማ ተማምና በዚህ ላይ ቆማ እኮ ነው የምትጠይቀው። አንተ ደግሞ ይሄኛው ራሱ በሀገራዊ ደረጃ የተደረገው ህዝብና ቤት ቆጠራ ራሱ ውሸት ነው ተጭበርብሯል የምትል ከሆነ በጣም አጥጋቢ የሆነ ኤቪደንስ ማቅረብ መቻል አለብህ። ቢኮዝ የተቆጠረበትን ሂደት የሚያውቁ የተከታተሉ ኢንተርናሽናል ብዙ የነበረ እይታ የነበረው ትራንስፓረንሲ ነበረው ማለት ነው። እሷም እሱን አምና ነው ይሄን ይዛ የአማራው ፖፑሌሽን ሊያድግ የሚገባበትን ቁጥር በዛ ላይ እሷ እያለች ያለችው እንደውም የክልሉን ቁጥር ነው የብሔሩን ብቻ ሳይሆን ሊያድግ የሚገባበትን ቁጥር ቀንሳችኋል በጀት ልትሰርቁበት ብላችሁ ብላን እየከሰሰች ያለችው እንጂ አይ መጀመሪያውኑ የነበረው ቁጥር ትክክል አይደለም እያለች አይደለም። እንደዛ ብትል ሰፊ ኤቪደንስ ነው ማለት ወንድምናቶች ያላስገባችሁ ልሄድ ስለሆነ ነው። ፖለቲካ ደግሞ ቀኑን ሙሉ ሌሊቱም ቢወራ የማያልቅ ነገር ስለሆነ የሆነች አይዲያ ላይ ፖይንት ማስቀመጥ ቴንክ ዩ ዮኒ። እኔና አያናም እንድናወራ ስላ እኔ ግን አንድ ነገር ልንገር ዮኒ አሚን ኢምፕሊኬሽን ነው። በፖለቲካ ኢምፕሊኬሽን ታውቃለህ አይደል? አሁን ያቺ ሴትዮ ፊገር ያደረገችው ይኸውልህ አማራ በጀት ምደባ እንዳይደረግለት በበጀት በኢኮኖሚ እንዳይጠቀም ወደ 2 ሚሊዮን ፕሮጀክሽን ላይ የሚቀንሱ ከሆነ የህዝብ ቆጠራውን አያና እንደሚለው አንደኛ ኢንተርናሽናል ገለልተኛ ቡድን መጥቶ የቆጠረው አይደለም፣ የኢህአዴግ ካድሬዎች ነው የቆጠሩት። እኔ እነበርኩ እኮ ሀገር ቤት የኢህአዴግ ካድሬዎች መጥተው እኩል ሊሆኑ አማራና ኦሮሞ እኩል ሆነ ኖ አይ አሁን እሱ መቆጠር አለበት ነው። እኔ አሁን ኦሮሞ ሊበልጥ ይችላል፣ ችግር የለብኝም። በትክክለኛው መንገድ እኩል ሆነ ደን ዋት እኔ አሁን ማወቅ የምፈልገው ፖይንቱ ምንድን ነው? ኦኬ የኔ ምን መሰለህ የኔ ፖይንቴ አሁን ኢትዮጵያ ውስጥ እኩል አድርገን እንውሰደውና ውጤቱን ንገረኝ ምንድን ነው? በቃ አሁን ውጤት የኔ ምን መሰለህ የኔ አርጊውመንት ኢትዮጵያ ውስጥ ዋናው ነገር ኦሮሞና አማራ እኩል ከሆነም ደስ ይለኛል። አንዱ አንዱን ቢበልጥ ችግር የለውም። ግን ኢትዮጵያ ውስጥ ዜጎች በልካቸው በወርዳቸው በቁመታቸው መዳኘት አለባቸው። በኦሮሞና በአማራ መካከል በኦሮሞና በጉራጌ መካከል የመብት ልዩነት መደረግ የለበት። ለኦሮሞ የተፈቀደ ለጉራጌ ለማይኖሪቲው ለጉራጌ መፈቀድ አለበት አይደለም ለአማራው ማለት ነው። ስለዚህ ሀገር አልቻለውም እንኳን ኢትዮጵያ ላይ ኢምፓሲብል ኖ ይሄ ዓለም የሚተዳደርበት ነው። ኖ it is happening everywhere። ጥቁርን እንዴት ፖሊስ እንደሚያጫውተው እና እኛ እንደምንሆን የምታውቀው ይሄ አሁን ይሄ ሁሉ መሰለኝ አሁን ትርጉማለሁ ብዬ መጥቼ በዚሁ አደርኩ እኮ ወደ ስራ ልመለስ። ሰው ይማራል። አያና ምን እንደሆነ ታውቃለህ? ብራውን ፒፕል የሚስተናገዱበት መንገድ በጣም የተለየ ነው። በሉ ደህና ዋሉ። ቴንክ ዩ ዮኒ ቴንክ ዩ እሺ ተባረኩልኝ። ለማንኛውም መልካም ጊዜ። ቴንክ ዩ አያና አመሰግናለሁ። ዮኒ የኳንዴ ከመሄድ በፊት እሺ አረ ሊሊ በቃ በእናትህ ሊኖርልኝ እንኳን ኢትዮጵያ ዲሞክራሲ ቀምሳ ማታውቅ ሀገር እኛ የምንኖርበት አሜሪካን ሀገር የምታውቁ ሰለጠነ የተባለ ሀገር ላይ አይሶች መጥተው አይስ መጥቶ ማለት ነው ወረቀት ከሌላችሁ እያሳደደ ከሀገር እያስወጣ ነው። መብት የሚባል የሌለበት ሀገር ላይ እንኳን የሰለጠነ ሀገር መተን ራሱ ለሚሰሩ ምንም ወንጀል ያለባቸውን ሰዎች ብቻ ነው የምንፈልገው፣ ምን ያለባቸውን ነው የምንፈልገው ካሉ በኋላ ይደርሰናል። ከሀገር የሚባረሩበት ምንም ወንጀል የሌባቸው እስር ቤትን የማያውቁ ሰርተው የሚኖሩ ምን የሚሉትን የኖሩበትን ኢትዮጵያ ላይ መብቴ ጭራሽ እኮ ሌላ መብት አይደለም፣ ጭራሽ የቋንቋ መብቴ ለቋንቋውም ጠርቅሞት ይውሰደው። አሩን የቋንቋ ጉዳይ የኔን ስንፍና ሌላው ላይ መጫን አልፈልግም። የኔ ድድብና ደነስ ስለሆንኩ ደሴ ኦሮሚያ ክልል ላይ ከኖርኩኝ ኦሮሚኛ መልመድ አለብኝ። ታስሜ ካልቻልኩ ደነስ ነኝ። ወላይታ ላይ ከኖርኩኝ የወላይታን ቋንቋ መልመድ አለብኝ። አብሬ የምኖርባት ምርጥ ሀገር ነው። በቃ የነሱ ባህልን የነሱን ማንነት አክብሬ ቋንቋዬንም ማስተምሬ ለሁለት የምንኖርበት ናት። ከሀዲያ ጋር ከኖርኩኝ ሀዲያ ላይ እኔና ሀዲያን ተምሬ ቋንቋውን አውቄ አማርኛንም ማስተምሬ አብሬ የምኖርበት ነው። ላይቭስ ጊቭ ኤንድ ቴክ። በምንም አድርጋ አማርኛ ልምዳል። በአማርኛ ሰርቪስ ካልሰጠኝ አንኖርም። ለምን አትሰቀልም? ያ ዘመን አልፏል። እዝና ገና ያለ
የኔን ድድብና ሰው ላይ አልለጥፍም። እኔ ምግረብ ልሄዳል። ለምሳሌ በሀበሻ ነው በጣም ተራ ስለሆንን አስተሳሰባችን ግራ ስለገባን ሁሉንም እያልኩ ሳይሆን አንድ አሜሪካዊ ነጭ አማርኛ ትንሽዬ ሲናገር ወይም ኦሮምኛ በየቦታው ሪፖስት እናደርጋለን። አንድ ሀበሻ እንግሊዘኛ ሲናገር ግን ጉረኛ እውቀት መሰለ እንደ ይባላል። የሌላውን ስናሽቃብጥ ነው የምንኖረው። አንድ ምንም የሆነች አማርኛ ቋንቋ የሆነች ቃል የሆነች ኦሮምኛ የሆነች ትግርኛ ቋንቋ ተናገረ አንድ የሌላ ዜጋ ተብሎ ሪፖስት ሲደረግ ይውላል። ዋን ኢትዮጵያን ስፒክን እንግሊሽ ምን እውቀት መሰለ እንዴ እንዳት መሰለ እንዴ ምናምን የሚል የወረደ አስተሳሰብ ያለን ዳስኦስ። ስለዚህ አሁንም የምነግርህ ኦሮሚያ ክልልም ወላይታም የምትኖር የትም ሀገር የምትኖር የትም ኢትዮጵያ ክልል ላይ የምትኖር ማንኛውም ነው ማውራ ትግራይም የምትኖር የእነሱን ቋንቋና ካልቸር ካላወቅ ለሚሰጥ ሰርቪስ በትጉላላ እሰውን ይው ያንተ ችግር ነው። የዛ ክልል ነዋሪ ችግር አይደለም። የዛ ቋንቋ ተናጋሪ ችግር አይደለም። ኢስ ዩ ፕሮብለም። እሱን ደግሞ መቅረፊያ መንገድ አዘጋጅተዋል። ወላይታ ላይ ብትሄድ ወላይተኛ አትችልም አንተ ዶማ ተብለህ አንተ ቆሮቆ እንዳዚህም ብትኖር ስለማታቅ ና ባስተርጓሚ አደርግልሃለሁ ተባልክ። እሱንም ወዳጅ አይደለም። እሱንም ተደርጎልህ ሰርቪሱን ተሰጥቶ ኮምፕሌን ታደርጋለህ። ሰነፍ ሰው ሁልጊዜ ኮምፕሌን ሲያደርግ የሚኖር ነው። ሰነፍ ሰው ኦልዌይስ ኮምፕሌን ያደርጋል እንጂ የኔን ድክመት ኦሮሞ ህዝብ ላይ አልለጥፍም፣ ወላይታ ህዝብ ላይ አልለጥፍም፣ ሀዲያ ላይ አልለጥፍም፣ ማንም ላይ ልለጥፍ አልችልም። ኢትስ ማይ ፕሮብለም። ሌላው ኦሮምኛ ቋንቋ ሆነም ትግርኛ የተባለው ምንድነው? ኦሮምኛ ቋንቋ ለምሳሌ ሳውዝ አፍሪካ ሉክ አፕ 11 ቋንቋ የሚናገሩበት 11 ቋንቋ አለ። ፌደራል ቋንቋ አድርገው ይናገሩበታል። 11 ቋንቋ ኢትዮጵያ ላይ ብቻ ነው። ሌሎች ብዙ ሀገሮች 2 ቋንቋ አላቸው የሚናገሩበት። ብዙ ሀገሮች ብትሄዱ ኢትዮጵያ ብቻ ናት በአንድ ቋንቋ ብቻ ያዙ ልቀቁኝ የምትለው። ቋንቋ ሲጨመርልን አይጎዳንም። እኛ ኦሮምኛ ተጨመረ፣ ትግርኛ ተጨመረ፣ ሶማሌኛ ተጨመረ፣ ለእኔ የሚጎዳኝ ነገር የለም። እውቀት ነው እየጨመርኩ የምሄደው እውቀት፣ አለበለዚያ መደንዘዝ ነው። ስለዚህ ሰንፈታችንን ሌላው ላይ የምናደርግ ሰዎች this is our problem። የኛን ሰነፍነት የኛን ድድብና ሌላው ላይ እንጫን የምንለው ተሳው አረ ልወጣ ነው መቅደስ ቅድስት ልወጣ ነው እንኳን አንቺን ላስገባ ልወጣ ነው እቺን ቃሌ ልናገር ብዬ ነው። ስለዚህ አሁንም በቋንቋ ጉዳይ ስንናገር እባካችሁ ሌላ ቦታ ላይ የምትኖሩ ተማሩ፣ ቋንቋውን ተማሩ። ያ ህዝብ ደግሞ ቋንቋ ለማስተማር ሬዲ ነው። ወላይታ ጋር ሄድ እልል ብሎ ነው የሚያስተምረን። ወላይታ ጋር ሄድ፣ ሀዲያ ከቤራ ጋር ሄድ፣ ጉራጌ ጋር ሄድ፣ ቋንቋ አስተምረኝ ብትለው ወርቅ ህዝብ ነው ያስተምራል። እያንዳንዱ ኢትዮጵያ ትግራዋይ ጋር ሄድ ቋንቋ አስተምረኝ በለው እልል አድርጎ ያስተምራል። ኦሮሞም ጋር ብትሄድ ችግር የለበትም። ችግሩ ማን ነው? የሰነፉ ማንነት ያለው አኩራፊው። መራራ ሀቁን ነግርሃለሁ። እንደፈለግ አድርገህ ስደበኝ የሚመርህን ሀቅ ነግርሃለሁ። የኦሮሞ ልጅ አማርኛ ተማር ቢባል ኮምፕሌን አያደርግም። ኦሮሚያ ክልል እየኖረ ኦኬ ሹር ነው የሚለው። እስቲ አማራ ልጅን አምጣው ተገድጄ ነው ይልሃል። ልትጭንብኝ በአናቴ ልትተክልብኝ ይልሃል። መጥቶ ቋንቋ ላስተምርህ ስትል ልጭንብኝ ሳነፍ ነኝ እውቀት አልፈልግም ቋንቋ አልፈልግም ምን አልፈልግም ማለት ትችላለህ። ልጭንብኝ ብለህ የምታኮርፉ አንተ እንጂ there is nobody else። ሌላው አላለም። አንድ የወላይታ ልጅ አምጥቼ እዚህ ጋር ኦሮምኛ ቋንቋ ተማር ብለው ኮምፕሌን አደረግ። አንድ የኦሮሞ ልጅን አምጣና ወላይተኛ ተማር ብለው ኮምፕሌን አደረግ። ልጭንብኝ አይልም። ደምን ችግር ያለው የአማራና የኦሮሞ ሲሆን በተለይ የአማራ ልጆች ኦሮምኛ የሚጫንብህ ይመስላል። for some reason የሚጫንብህ ይመስላል። ትደነግጣለህ። የሆነ ነገር የተወሰደብህ ይመስላል ነው። እነሱ ቋንቋውን ያውቁታል። እነሱ ችግር የለባቸውም። አማርኛን አውቀውታል። በፋራም በአራዳም አውቀውታል። እየገመዱትም በትክክልም የሚናገሩ የኦሮሞ ልጆች አሉ። now the question is you አንተ ትናገራለህ፣ አንተ ትጠቀምበታለህ፣ አንተ ታደርገዋለህ ወይ ነው። ማታደርገው ከሆነ you are the lazy one። አንተ ነህ ሰነፉ። ስለዚህ ለአማራ ወንድሞቼና እህቶቼ የምነግርህ ኦሮሚያ ክልል ሰርቪስ የምትፈልግ ከሆነ ቋንቋውን ብታውቀው ትጠቀማለህ እንጂ አትጎዳም። ቋንቋ ሲጎዳ ነው አይቻልም። ቋንቋ ይጎዳል የሚሉ አንዳንድ የደነቆሩ ሰዎች ሳይ በጣም አዝናለሁ። ተጫነብኝ ቋንቋ ይላል። የጫንከው አንተ ነህ እንጂ አልተጫነበህም። እመነኝ። ሌላው የራሱ ቋንቋ ያለው አንተ ጭነህበት ነው። እስካሁን ስንነጋገር ያለ ነው። ጭነህበት የራሱ ቋንቋ አለው። ሌላ ኔቲቭ ላንጉጅ አለው። የራሱ ማዘር ታንግ አይደለም። ከእውነት መራቅ አያስፈልግም እላለሁ። ተባረኩልኝ። የሚገርም ዲስከሽን ነበር፣ ግን አይምሮ የሚከፍት ዲስከሽን ነው ብዬ አስባለሁ። ሁለት የተለያዩ ሀሳቦች መኖራቸው ጥሩ ነው፣ ያስተምረናል። ስለዚህ ቢመራችሁም ሌላ ቋንቋ መማርን እዛ ቦታ ላይ እስከኖራችሁ መማርን
ተጠቀሙ። እዛ ቦታ ነው የምትኖሩት። አለበለዚያ ክልል ላይ ጽድት ብለህ በዛው ቋንቋ ፈታ ብለህ ኑርበት። ያላሳ በክልል ጽድት ብለህ ሌላ ቋንቋ ሳትጠይ እንደፈለግህ ሆነህ ኑርበት። ይመቻችሁ። መልካም ቀን።